አሚን መልቲሚዲያ ፕሮዳክሽን የኔ ታሪክ ልብ አንጠልጣይ የህይወት ታሪክ ክፍል 1 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ወንተ ትገርመኛለህ። ምኑን ከምኑ ነው የምታገጣጥመው? በቃ ሰው ጥያቄ ጠይቆ በዙሪያ ጥምጥም ሄደ ከርዕስ የወጣ መስለ መለሰ ጥያቄው ላይ አርፈህ መልስ ስትሰጥ ታስደንቀኛለህ። አንዳች መተትማ አስመተተሃል። ወይ ጉድ! ለጠየቀኝ ጥያቄ መልስ መስሎ የተሰማኝን በነግረህ ጭራሽ ቅጠል በጣሽ ጋር የሙል ሰው አረከኝ። ስለምትገርመኝ እኮ ነው። ይሄ ሰው ሁሉ እንደ እብደት የሚያይብህ የነበረው ሁኔታ በመተት ምክንያት ነው የሚመስል። አሁንም ሰው እብደቱ አለቀቀው ነው የሚልህ። ብቻ መምጣትን ሁሉም ይወቅና ሰናብት እንጂ ታያለህ። ሰው ራሱን ለመሆን መጣሩ እብደት መስሎ ከታየ ምን ማድረግ ይችላል? ጓድ ሁሉም ሰው መሆን በሚፈልገውና በእውን በሆነው መካከል የጠፋ ነው። እስኪ በባዶ ሆዴ ብዙ አታስወራኝ። በል እንደዋወል አለውና ከተቀመጠበት ተነስቶ ወደ እናቱ ቤት በፍጥነት ማዝገም ሲጀምር ከኋላው አማን አረቆይ ትንሽ እናውራ እንጂ የመገናኘትና የመለያየት ትንሽ የለው የምትል አንተ አይደለህ? ባይሆን ቻትልኝ የሚል የጓደኛው ቀልድና የምር ቃል ያሰራረፍተ ነገር ተሰማውና እርምጃውን ገቶ ከ3 ዓመት በኋላ ዛሬ ቤተ እምነት ተቀጣጥረው መገናኘታቸው ተዛለውና ናፍቆትን ዋጥ አድርጎ ይቅርታ ወዳጄ ሰው ካልበላ ቆሞ አይሄድምና ጨጓራዬን ወቀሳ መሸከም ከብዶኝ ነው። በቃ ከምሳ በኋላ እዚሁ እንገናኝና ባንዱ ሄደን እናመሻለን። እስከዛ ደናውን ብሩኬ ብሎት ከቤተ እምነቱ ግቢ ወጥቶ ቀጥታ የሚገኘውን የመጀመሪያ ቅያስ ተከትሎ ሄደ። ብሩክ በሆዱ በቃ ይሄ ልጅ የመርሳት ችግሩ አለቀቀው ማለት ነው። ከ3 ዓመት በኋላ ተገናኝተን ልክ 3 ቀን ብቻ ያልተገናኘን ይመስል በወጉ ሳንጫወት ሲል እያልጎመጎመ ወደ ቤቱ አሰገመ። ወንድ ልጅ ለጓደኛው ያለው ናፍቆት ሁሌም በአደባባይ አይገልጥም። ግን ሁሉም በውስጣቸው ምን ያህል ትስስርና ወንድማማችነት እንዳለ ስለሚያውቁ የግድ ናፍቆትን መናገር አስፈላጊ መስሎ አይታያቸውም። እንዲሁ በተግባር ያሳያሉ እንጂ። አማኑኤል ግን 3 ዓመት ሌላ ቦታ ቆይቶ ከተመለሰ በኋላ የቀዘቀዘ ይመስላል። ብሩኬ ከቤተ እምነት ቅጥር ግቢ ውስጥ ለምእመናን ታስቦ በተሰራ የእንጨት መቀመጫ ላይ ተቀምጦ ከሰው ልጅ ባህሪ ውስጥ የማይቀየሩ ነገሮች አሉ እያለ በሆዱ የአማኑኤልን መምጣት ይጠባበቃል። አማኑኤል ሰው መጠበቅ ባይወድም እሱ ግን በጣም ሰውን ያስጠብቃል። ግን ማስጠበቅ ፈልጎ አይደለም። ሁሌም ከተቀጠረበት ቦታ ወይ ቀድሞ ካልደረሰ አርፍዶ ነው የሚገኘው። ዛሬም ጓደኛውን ከ1 ሰዓት በላይ ያስጠበቀው ነው። ብሩክ አማኑኤል መግባቱ እንኳን ሳያስተውለው ከጎኑ ቆሞ አገኘው። እየሮጠ የመጣ በመምሰል ትንፋሹ የተቆራረጠ አስጠበቅኩህ ጓድ ሲለው ከሐሳብ እንደመባነን ብሎ አንተ በምን አድርገህ ገብተህ ነው ፊቴ ቆምከው? አይ ብሩኬ አንተማ አይንህን በሩን ቢያይም ልብህ ሌላ ቦታ ሸፍቶ በሐሳብ ተውጠ ስለነበር አላስተዋልከኝም። ልብ ካላየ አይን አይም አይደል የሚባለው? በል ተነሳ እንንቀሳቀስ። የት እንደምንሄድ እንወስንና እንሄዳለን። እስኪ መጀመሪያ ተሳለምና ቁጭ በል። እምንሄድበት ቦታን እንምረጥ። ወይ ሞት ይርሳኝ አለና ተሳልሞ ከብሩክ ጎን ቁጭ አለ። ብሩክም ወንዙ ዳር ወደ አረንጓዴው ስፍራ ወይስ የሆነ ካፌ አለ ለስለስ ያሉ የዘጠና ሙዚቃዎች የሚከፈቱበት እዛ እንሂድ። አይ ምርጫው አንተ ይሁን። ጠፍቼ በከረምኩበት ሀገር ምን ይሄድ ምን ይምጣ ምን ይውረድ ምን ይውጣ ምንም ይፍረስ ምንም ይሰራ በማላቀበት ከተማማ እኔ ቦታ አልመርጥ። እስኪ አታካብድ። አሁን በ3 ዓመት ምን አይነት ለውጥ ሊኖር ነው? በቃ ወደ ካፌው እንሂድ። ልክ ነህ። ጎንደርም ከ7 ዓመት በኋላ ባያት ምንም የረባ ለውጥ አልነበራት። እንኳን እቺ የፍየል ግንባር የምታክል ከተማ። በል ለ3 ዓመት የቆየህበትን የጎንደር ወሬ እዚህ እንዳትጀምር። እዛው ከካፌ ቁጭ ብለን ነው የምታጫውተኝ። ከቤተ እምነቱ ወጥተው በመኪና መንገድ ባጃጅ አስቆመው ወደ ካፌው አመሩ። ከባጃጅ ወርደው ሂሳብ ለመክፈል ሁለቱም እጃቸውን ወደ ኪሳቸው እኩል ሲከቱ ተያዩና እኩል
እኔ ዝርዝር አለኝ ተባባሉ። አማኑኤል ቀልጠፍ ብሎ 5 ብር ሲያወጣ ብሩክ ፈገግ አለና በቃ እንግዳው እኔ ልክፈል ሀገሩን እንድትለምደው ብሎ 10 ብር ለሹፌሩ ሰጥቶ ወደ ካፌው አመሩ። ከካፌው በር ጣራ ላይ የተሰቀለውን የካፌውን መጠሪያ ስም ሲያይ ተጠንቀቅ ተብሎ የታዘዘ ወታደር ይመስል ደርቆ ቆሞ ቀረ። ብሩክ ከካፌው በር ደርሶ ከጎኑ ጓደኛውን ሲያጣው ተደናግጦ ሲዞር አማኑኤል ራቅ ብሎ ተገትሮ የካፌው ስም ላይ አፍጧል። ብሩክ አማኑኤል ወደ ቆመበት ተመልሶ ምን ነው ታፔላው ላፈጠጥክ ትዝታ ጫረብህ እንዴ ሲለው አይኑን ከታፔላው ሳይነቅል ታከመው ይሉኛል የማልድነው እንደተወጋሁኝ የቀረውበትን አለና አይኑን ወደ ብሩክ መልሶ ለምን እዚህ አመጣኸኝ ቀድመ ስሙን አትነግረኝም አለው ቁጣ በሚመስል መንፈስ። የካፌው ስም ናፍቆት የሚባል ሲሆን ከከተማዋ መውጫው ላይ የተቀመጠ ነው። አማኑኤል ቀጥታ ከካፌው አካባቢ ርቆ እየሄደ ብሩክ ከኋላው እየተከተለው በቀዩ ጥግ ጥጉን ይዞ የሚጓዘውን ወንዝ ደረሱ። አማኑኤል ልክ ውስጡ የተቀበረ ነገር እንዳለ በጩኸት ይወጣለት ይመስል ጮክ ብሎ ድምጹን አሰማ። ብሩክ በጣም ግራ ተጋብቶ ቆይ ምን ሆነህ ነው? ምንም ሊገባኝ አልቻለም። እስኪ ተረጋጋና ነገሩን ከስሩ አስረዳኝ አለው። አማኑኤልም አንገቱን ደፍቶ በረጅሙ ተነፈሰና ምን መሰለ ብሩኬ ጎንደር የቆየሁባቸው 3 ዓመታት የተለያዩና ልዩ ስሜቶችን ያስተናገድኩባቸው ጊዜያት ነበሩ። በማታቀው ስለተቆጣው ይቅርታ። አየህ ሰው የኮለኮሎቱን ያህል ይስቃል ይባላል። እኔም የካፌውን ስም ሳይ በርታ ብዬ ያጽናናሁትን ልቤን ወደ ኋላ የመለሰብኝ። ለዛም ነው እንዳይሆንኩስ። ብቻ ታሪኩ ረጅም ነው፣ ሌላ ጊዜ አጫውታለሁ። ከመጣና ይቀር እንዋኝና ወደ ሰፈር እንመለስ። እሺ ደስ እንዳለ። አሁን መናገር ካልፈልግ አልጫነህም። ዋናው ያለፈ ነገር መሆኑ ነው። ሰው ደግሞ ወደፊት መሄድ እንጂ ወደ ኋላ መመለስ አይችልም። ይሄ መቼም አይጠፋም አይደል? አዎ ወንድም ልክ ብለሃል። ግን ነገሩ ያለፈ ነው ብሎ ለመደምደም ይከብዳል። በተራመድኩበት ልክ መድረስ የነበረብኝና ያለውበት ደረጃ ይለያያል። ተስፋ ካረኩትና ካገኘሁት አንፃር ጸሎት ያልሰመረን ብል ማንም አይፈርድብኝም። ብቻ ጊዜን መጠበቅ ትልቅ ስህተት ነው የሚል ድምዳሜ ላይ ደርሻለሁ። ብሩክ በጥሞና ወንዝ ውስጥ ቆሞ ካዳመጠው በኋላ ወደ ዳር እንደመዋኘት ብሎ ጥግ ይዘው ከበቀሉ ሳሮች መካከል ካለ አለት ላይ ቁጭ አለና ይኸውልህ አማን ሰዎች ብዙ ጊዜ ከቁጥጥራቸው ወጣ ነገር ጊዜ ይፈታዋል ብለው ይተውታል። አንተም ጉዳዩ ባይገባኝም ለጊዜ ብትተው መልካም ነው። አይ ብሩኬ ጊዜ እኮ መስመር ነው። ሰው ይሄድበታል፣ ይመጣበታል፣ ይጠቀምበታል፣ ይሞትበታልና ይህ የጊዜ መስመር ልትጠቀምበት ትችላለህ። ምክንያቱም ነፃ ነው። ነገር ግን ጊዜ ጉዳይን ይፈታልኛል ብለህ ከሰጠኸው ታሙኝህ ማለት ነው። ምክንያቱም ጊዜ ለሁሉም እኩል የሚሰራው ለማንም አያሸረግድም። እንደየፍላጎታችን ከፋፍለን እንጠቀምበታለን እንጂ ቆሞ አይጠብቀንም። እኛ ብናልፍ የኛ ጊዜ ያልቃል እንጂ ጊዜ ለሌሎች ይቀጥላል። ርዕሳችን ሰፋ ብሎ ወደ ክርክር እንዳይገባ እንጂ ብዙ ነገር ማለት ይቻላል። እሺ ልክ እንዳልክ ብቻ እኔ ነገርን እንዳንተ ማጠማዘዝ በተለያየ እይታ ማየት አልችልም። ስለዚህ አንተ ለጊዜ ያለህን ሐሳብ እዛው ለራስህ እኔ እንደሆንኩኝ ጊዜ ጌታ ብዬ ጨርሻለሁ። አማኑኤል ጊዜ ጌታ የሚለውን ቃል ሲሰማ አረ ጊዜ ጌታ አይደለም ህይወትን የምንኖርበት መስመር ነው። አሁን ልከራከር አልፈልግም። በቃ ትንሽ ወኝተን እንሄድ አለውና ወደ ዋናቸው ተመለሱ። ከ3 ዓመት በፊት ጎንደር ፒያሳ አጼ ቴዎድሮስ አደባባይ አንዲት መልከ መልካም ልጃገረድ ከፒያሳ ታክሲ ተራ በአጼ ቴዎድሮስ ሐውልት አድርጋ ወደ ኢትዮ ቴሌ ቅርንጫፍ ህንጻ መንገድ በፍጥነት አቋርጣ በሰሜኑ የጎንደር ክፍል የሚመጡ የህዝብ ማመላለሻ ተሽከርካሪዎች አደባባዩን ሳይሻገሩ ወደሚቆሙበት መስመር ተሻግራ የሚመጡ መኪኖች የሚያወርዷቸውን ሰዎች ታስተውላለች። የምትጠብቀው ሰው እንዳለ ግልጽ ነው። ሙሉ ቀይ ቀለም የተቀባ አባዱላ መኪና መጥቶ ቆመና ከልጅቷ ፊት በሩ ተከፈተ። የመኪናው ረዳት ይሄው ፒያሳ ሳይሻገር የምትወርዱ መጨረሻው ይሄ ነው
ቀጣይ የምንቆመው መናኸሪያ ነው እያለ ሲጮህ ከፊት ወንበር ጋቤና ጀርባ አንድ ሰውነቱ ሞላ ያለ ወታደር ወረደና ልጄ ናፍቆት ሲል የቆመችውን ልጃገረድ ተጣራ። ናፍቆትና አባቷ ከፒያሳ ወደ አዘዞ ኮንትራት ባጃጅ ይዘው ነጎዱ። የናፍቆትን አባት ፒያሳ ላይ ያወረደው ተሽከርካሪ ሌሎች ተሳፋሪዎችንም አውርዶ ነበር። ከነዛ መካከል አንድ የነፋስ እድሜውን ሊጨርስ የተቃረበ እጩ ወጣት እዛው ነበር። ይህ እጩ ወጣት ዙሪያ ገባውን ባይኑ ሲቃኝ ከውቡ የአጼ ቴዎድሮስ ሐውልት በቀር ይበል የሚያሰኝ ለውጥ አለመኖሩን አስተውሎ ፊቱ ላይ ዳመና ጣለ። አንገቱን ደፋ። ሙሽራነሽ ጎንደር፣ ያንቺ ውበት ህዝቦችሽ ናቸው ሲል አሰበ። በሆዱም የጎንደር ነዋሪዎች ተቀይረው መሰልጠን ይሉት መሰይጠን ተጠናውቷቸው እንዳይሆን አደራ ብሎ ቀና ከማለቱ አንድ የታክሲ ረዳት ወንድም ኮሌጅ ማራኪ አዘዞ ብሎ ሲጣራ ፊቱን ፈካ አድርጎ ወደ ኮሌጅ ማዞሪያ ነኝ አለውና ተሳፍሮ በውስጡ ለ7 ዓመት ርቆ የቆያትን ጎንደር እያንሰላሰለ ከነፈ። ጎንደር ቀበሌ 18 ማዞሪያ ላይ ወርዶ ወደ መስጊድ ለመሄድ መንገዶቹን ሲያይ በግራ በኩል የኮብልስቶኑን ምንጣፍ በቀኝ በኩል የተሰባበረ አስፋልት መንገድ ሆኖ ግራ አጋቡትና ቀኝን ይዤ ቢሄድ ይሻላል ብሎ የአስፋልቱን መንገድ ተከትሎ ሄደ። ብዙ ዓመት ርቆ ይቆይ እንጂ ዋና ዋና ቦታዎችን ያውቃቸዋል። መጀመሪያ ላይ ያጋጠሙት መንገዶች ሁለቱም ወደ መስጊድ እንደሚያደርሱት አላወቀም ነበር ወይም ረስቶታል። መስጊድ ሲደርስ ስልኩን አውጥቶ ለአንድ ጓደኛው ደውልና መድረሱን አሳወቀው። ጓደኛውም በአቅራቢያው ስለነበረ ቶሎ ደረሰለትና ምን ነው አይጠፋኝም ራሴ እመጣለሁ ብለህ እየጎረድክ እንዲህ መስጊድ በር ቆመህ ለመደወል ነው? አይ አልጠፋኝም፣ ይኸው እዚህ ድረስ ያለ መሪ መጥቻለሁ። ኧረ ተው በቃ ሰው ጠይቀህ ነው። አንዱ ልጽደቅ ባይ እስከዚህ መርቶ አምጥቶ ቁጭ አድርጎ ነው ሄደው። እሺ ይሁንልህ፣ አሁን ደክሞኛል፣ ወደ ዶርም እንሂድ። አያካብዴ በመኪና አይደል የመጣኸው? እንዴት ይደክመሃል? ወይ መበጣጠስ። በልና ዶርሙ ሸዋ ዳቦ ነው የተከራየሁት፣ ባጃጅ ይዘን እንሂድ። ተያይዘው ወደ ሸዋ ዳቦ ሰፈር ወረዱና አንድ ብዙ ተከራዮች የሞሉት ግቢ ውስጥ ገብተው ሽንት ቤት ጥግ ካለሽ ጠባብ ጉድጓድ ካልዘነባት ታፈስም እምትባል አይነት ዶርም ውስጥ ዘለቁ። አከራዩ መግባታቸውን አይቶ ቁጭ ከማለታቸው በሩ ላይ ደርሶ ተገተረና እንኳን ደህና መጣችሁ፣ እኔ ደግሞ ቀብድ ከፍለህ ጓደኛዬን ይዤ እመጣለሁ ባልክበት ቀን ስትቀር ምን ነካው እያልኩ ነበር አለ። በመምጣታቸው ደስተኛ ባይመስልም ታሪኩ ከተቀመጠበት ተነስቶ ይሄው ይሄንን ጓደኛዬን ነው ይዤ እመጣለሁ ያልኩ፣ ግን እሱ እመጣለሁ ባለው ቀን ቀርቶ ይሄው ዛሬ መጣ። እናቱ አወቀው አማኑኤል ይባላል አለው። አማኑኤልን ባይኑ ተነሳና ሰላም በለው እንደማለት እየጠቀሰ አማኑኤልም ከተቀመጠበት ፈንጠር ብሎ ቆመና እጁን ዘረጋ። አከራዩ ተሻለ እባላለሁ እንኳን ደህና መጣህ አለው። አማኑኤልም አመሰግናለሁ እንኳን ደህና ቆያችሁኝ ብሎ አጸፋውን መለሰለትና ቁጭ አለ። አከራዩ ሁለቱም ላፍጥጦባቸው ሲቆይ ታሪኩ ገባውና የቤት ኪራይ ቅድሚያን የሚከፈል መሰል ብሎ ከኪሱ ሲገባ አማኑኤል በተራው እኔ ብር ይዣለሁ፣ ቆይ ስንት ነው ቀሪ ክፍያ አለና 300 ብር አወጣ። ታሪኩም 100 ብር አውጥቶ 150 ቀብድ ሰጥቻለሁ ቀሪ 350 ነው አለና ከአማኑኤል 200 ተቀብሎ ከኪሱም 50 ብር ጨምሮበት ይዞት ከነበረው 100 ብር ጋር አድርጎ ለአከራዩ ከፈለው። የአከራያቸው ፊት ብሩን እንደያዘ ፈካና ቡና ትጠጣላችሁ ሲል ጠየቃቸው። ሁለቱም በአንድ ድምጽ አይ አንጠጣም ብለው መለሱለት። አከራዩ ብትጠጡ ጥሩ ነበር፣ ከቤት እህቴ እያፈላች ነበር አላቸው። አማኑኤል ፈገግ አለና አይ አርጅተን ጥሮታ ወጠን እንደርስበታለን ብለን ነው፣ ካሁን ይዘነውማ ከተቀመጥን ልክ እሳት መሞቅ እንደለመደ ሰነፍ ወንድ ወንበር አሟቂ ሆነን የምንቀረው ብሎ በአሽሙር ሸንቆጥ አረገው። ታሪኩ ሳቁን ተቆጣጠረና እናመሰግናለን እናንተ ጠጡ አለው። አከራያቸው ምንም ሳይል ወደ ኋላ ዞሮ ቤቱ ገባ።
አከራዩና አማኑኤል እንደማይጣጣሙ ያስታውቃል። የዶርም ህይወት ብዙ ፈተናዎች አሉት። በተለይ ከቤተሰቡ ሳይለይ ለኖረ ሰው ከቤተሰቡ ተለይቶ በራሱ መንገድ የሚያሳልፉት የመጀመሪያ ዓመት አስቸጋሪ ናት። ከራስ ጋር መኖርም ምን ያህል ከባድ እንደሆነና ከቤተሰብ ጋር ሲኖሩ ምን ያህል አስቸጋሪ ጸባይ እንደነበሩ ያሳያል። ከዶርም አጋር ጋር መኖር ብቻ በራሱ አስቸጋሪ ነው። የቤት አመል ስለሚመጣ ተቻችሎ መኖር ይከብዳል። የቤት ኪራይ ቶሎ እየደረሰ ያሳቅቃል። ከዶርም መለየት የሌለባቸው ሽሮ፣ በርበሬ፣ ጨውና ዘይት ሲጎድሉ ጭንቀት ይጨምራሉ። ብዙ ከደንኩት ሲሉ በሌላ የሚቀደድ ሽንቆር ይኖራል። ቢሆንም ግን በጣም ትልቅ ተጽዕኖና ለውጥ የሚያሳድር የህይወት ተሞክሮ ነው። አማኑኤልና ታሪኩ ሙሉ በሙሉ ከቤተሰብ ጥገኝነት የወጡ ናቸው ለማለት አይቻልም። ምክንያቱም የወጥ እህሎች ማለትም ሽሮና በርበሬም በተቸገረ ጊዜ ከቤተሰብ ያስልኩ ነበር። ገንዘብም አልፎ አልፎ ከወዳጅ ዘመድ ይከፍሉ ነበር። የላጤነት ህይወትን ከጀመሩት 2 ሳምንት እያለፋቸው ነው። ከመሸ ሁለቱም ሲባክኑ ውለው ዶርም ገብተው እረፍት ካደረጉ በኋላ ስራ ከመፍታት ብለው የዶርማቸውን ግድግዳ ላይ ከሀብታም ቤት ጥብስ ከደሃ ቤት ጥቅስ እንዲሉ ታሪኩ የሚከተሉትን ጥቅሶች ጽፎ ሲለጥፍ ላለፍነው ላለንበትና ለምንኖረው ሁሉ ተመስገን። በከፍታም ብንኖር በዝቅታ ደስተኛ ነኝ። ሁል ጊዜ በጌታ ህይወት ብርቱ ሰልፍ ናት። በመከራዎች የሚጸና ግን የተባረከ ነው። ማንም የቆመ ቢመስለው እንደማይወድቅ ይጠንቀቅ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አማኑኤል በተራው የሚከተሉትን ጥቅስ አይሏቸው ፍልስፍና ጽፎ ለጠፈ። ወተት ጥቁር ነው። ወዴት እንደምትሄድ የምታውቅ መርከብ ንፋስ ራሱ አያግዛትም። ላፈቀሩት ሰው መኖር እንጂ መሞት ቀላል ነው። የመለየትና የመገናኘት ትንሽ የለውም። የሚታዘንለት እንጂ የሚቀናበት ሰው የለም ብሎ በልሙጥ ወረቀት እየጻፈ ግድግዳውን ሞላው። ታሪኩ አማኑኤል የለጠፋቸውን ጽሑፎች አንብቦ እንደጨረሰ ወይ ጣጣ ምን ለማለት ነው ይሄ ሁሉ ፍልስፍና? አረተው ካሁኑ ህይወታችንን እንዳከብድብን። የምን ማክበድ ነው? አረ እንደው የሚያቀሉልና እሺ እንዴት አድርገው ባክህ? ለምሳሌ ወተት ጥቁር ነው የሚባለውን ብንወስድ ከሰዎች ጋር ክርክር ውስጥ ስትገባ የሚከራከረ ሰው የተለያዩ እይታዎችን የሚያይና በተለያየ አቅጣጫ የሚያገናዝብ ካልሆነ ባለመግባባት ተግባብተህ እንድትተው ነው የሚያመላክትህ። ሁላችንም እንደምናውቀው ወተት ነጭ ነው። ግን መጀመሪያ ወተትን ነጭ ነው ያለው ሰው ጥቁር ነው ብሎት ቢሆን ኖሮ ዛሬ ወተት ጥቁር ነው ብለን እናወራ ነበር። ስለዚህ አንተ የምታነሳለትን ሐሳብ ዝም ብሎ በጭፍን የሚሞግትህ ሰው እንደውም ወተት ጥቁር ነው ብለህ እንድትተው ነው የሚያስታውስህ። ገባ? ምንም አልገባኝም። ምን አለ እንደኔ ሰው አንብቦ ሊረዳቸው ስለሚችላቸው ነገሮች ብትጽፍ። ቆይ ምኑን ያልገባ? ፍልስፍና እኮ ጥሩ ነው፣ ለመጠየቅ እንዳትፈራ ያደርጋል። እዚህ ዶርም የሚገባ ሰው እነዚህን ጽሑፎች አንብቦ ካልገባ ምን ማለት ነው ብሎ ካልጠየቀ ይህ ሰው በውስጡ ብዙ ምንነቶችን ሳያቅ ዝም ብሎ የያዛቸው ብዙ የህይወት ጥያቄዎች አሉት ማለት ነው። ለነገሩ አይፈረድበትም። ታች ክላስ ጀምረን ስንማር የመጠየቅ ባህላችን በመምህሩ ፍጥጫና ያልተገቡ ስድቦች ተገድቦ ስለተማርን አለመጠየቃችን አያስጠይቀንም። ግን ከትምህርት ቤት ውጪ የተለያዩ መጽሐፍቶችን የማየት ልምድ ቢኖርም ጥሩ ነው። እኔ መምህር ብሆን ተማሪዎቼ እኔ ስማር ያየሁትን ሰቀቀን አንዳች ሲያስቡት እንዲማሩ ነበር ማደርግ። ብቻ ቢያወሩት ሙዚቃ ነው። ብዙ ደሰኮርኩኝ። ይልቅ እስኪ ዛሬ ራት አንተ ስራ፣ እኔ እንጀራ ገዝቼ ልምጣ አለውና ፌስታል ይዞ ወጣ። ታሪኩ በጥሞና አዳመጠውና ምንም ሳይለው ብረት ድስቱን አንስቶ ማጣጠብ ጀመረና በሆዱ ከረምናታ አለና ቆም አለና ፊቱን በአካባቢው ወደሚገኘው ደብር አቅጣጫ አድርጎ ይሄማ ሊያሳብደኝ ነው። ልብ ስጠው። እኔ ምንም አልለው። ካልሆነ ሁለታችንም ራሳችንን ለመቻል የምናደርገው ነው ጣውረድተን ካንተው ስር በሰንሰለት ታስረን ተመላላሽ ጠበልተኛ መሆናችን ነው እያለ የምር ያስመሰለ ልመና አቤቱታን አቀረበ። በጎንደር ሰማይ ስር እነዚህ ሁለት እጩ ወጣቶች በቃቸው በሚገኝ ቴክኒክና ሙያ ኮሌጅ በተለያየ የትምህርት አይነት እስከ ደረጃ 4 ተምረው ጨርሰው ስራ ስላላገኙ በጎንደር ዩኒቨርሲቲ
በኤክስቴንሽን ቅዳሜና እሁድ እየተማሩ ከሰኞ እስከ ዓርብ ስራ እየሰሩ ህይወታቸውን ሊገፉ ተስማምተው ነው በአንድ ጣራ ስር የተወዳጁት። ናፍቆት ከአባቷ ጋር ወደ ካምፕ ገብታ ለጎረቤት እየተዘዋወረች አባቷ እንደመጣና እናቷ ቡና ጠጡ እንዳለቻቸው ተናግራ እየተፍለቀለቀች ወደ ቤቷ ገብታ ቁጭ አለች። አባቷ ላይ ትቁለጨለጫለች። መቼም ላያት በአባቷ እንዳልወጣች ያስታውቃል። በእናቷም አልወጣችም። የራሷን ውበት ነው ይዛ ወጣች። ግን የእናቷን ቅላት የአባቷን ክብ የፊት ቅርጽ ይዛለች። ከዛ በቀር የናፍቆት አይኖቿ እንደ ጨረቃ ናቸው። መልኳም ይህ ቀረሽ የሚያስብል ወዝና ደም ግባት የተላበሰ ቁንጅናን የተጎናጸፈ ነው። ተረከዟም ሎሚ፣ ጸጉሯም ዞማ ጸጉር፣ ወገቧም የፍትል ልቅን የሚመስለው። በዚህ ልጅነቷ እንዲህ ከሆነች ከፍ ስትል እንጃ። ሁሉም በአቅሙ የተሻለ ኑሮ ለመኖር ደፋ ቀና በሚልባት ሀገር ሆድን ያህል ጡረተኛ፣ ጎንን ያህል ረፍት ፈላጊ፣ ገላን ያህል ክንብንብ ጠያቂ፣ እድሜን ያህል አሯሩጡኝ ባይ፣ ቤተሰብን ያህል ኃላፊነት ይዞ ዝም ብሎ መቀመጥ በጣም ከባድ ነው። አቅም ያለው ሰርቶ አቅም የሌለው ለመኖ ያድራል። አቅም ያለ ምንም ነገር ማድረግ አለመቻል ደግሞ ያማል። ዶርም ከተከራዩ የመጀመሪያ ወር የመጨረሻ ቀን ጧት ላይ የታሪኩና አማኑኤል ዶርም በራፋቸው በተደጋጋሚ በኃይል ይንኳኳል። ታሪኩ በእንቅልፍ ልቡ ተነስቶ አይኑን እያሻሸ በሩን ከፈተና ማን እንደሆነ ሲያይ ተመልሶ ወደ ፍራሹ ተዘረረ። አከራያቸው ተሻለ ዘው ብሎ ገባና ነግቷል እኮ ተነሱ እንጂ እያለ ስማቸውን አፈራርቆ እየጠራ ቀሰቀሳቸው። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉን ከልብ አድርገን እናመሰግናችኋለን።